Okay, I see you're ready to demonstrate your commercial piloting skill and obtain that flight simulator commercial license. Since you already read a briefing of the commercial check ride, you know what's in store for you. So we'll begin our flight by making a short field takeoff, climbing to 800 feet, then configuring the airplane for a normal cruise climb at 120 knots. Take off and at 800 feet, configure for a normal cruise. Actually, at a fault, some mato jamalai. ስፒዶችን 25 ማድረግ አለብኝ እዚህ ጋር ሁለት ኢንጂኖች አሉ እዚህ ጋር ሬፕ ማኒፎልድ እና ምን ይባሉት እሱን አላስተካከልኩምና በጣም ትግስተኛ ነች እዚህ ፈተና ላይ ማለት ነው 800 ላይ After takeoff, climb to 5,500 feet and turn right to a heading of 030 degrees. Okay, take off as soon as you are ready. እሺ ነዳጅ ሙሉ ሰጡትና ይሄኛው 29 እስኪደርስ ድረስ ሾርት ላንድ ሾርት ራንዌይ ላይ ስለምትነሱ ከዛ ለማንደርደር አሁን ከጋለ በኋላ አሁን ነዳጅ ለቀቁ አሁን ተንደርደር ነው የምንነሳው ማለት ነው ካፍላፕ ያቆጥና 90 ሲል እንሳለን yes 80 90 ያያችሁ ከ90 ላይ ቴክ ኦፍ ታደርጋላችሁ እንደዚህ ከዛ 800 ሲደርስ gear up 800 ሲደርስ configure ይደረግ ነገር አለ ስለሆነ ደረሰ ይሄው ኖርማል 25 ያኛውንም 25 ከነስኩት ሁለቱ ነው ትክክል ጥሩ ነው ራይት 030 ብላኛለች እየወጣ በ120 መውጣት አለብኝ ወደ ራይት ይዞልኩ ነው 030 030 እየወጣንም ማለት ነው ወደ ቀኝ ዙር ተብያለሁ እሱን ደግሞ ወደ 5500 እየወጣ በ120 ነው መውጣት ክላይም ማድረግ ያለብን For this examination, you have permission to fly through the Class B airspace at SeaTac Airport. You need not talk to ATC on this flight. All I want you to do is fly the airplane. አሁን በደንብ እየሰራን ነው አያችሁ ክላይም በሚያረኩኝ ወደ ጎንም እየታጠፍኩ ነው ስፒዲ ምን ክላይም ማድረግበት 130 120 ዲግሪ ነው ጠብቅ ያለው እዚህ ጋርም ኢንጂኑን እየጠበኩ እየጨመርኩበት ነው 30 ዲግሪ አታርግ 20 ዲግሪ በቂ ነው ለማዞር እቺም ልክት 030 ቀደም 30 ብዬ 300 ነበር ዘርኩት ለቀደሙ ብዙ ስህተት አለ አንገትን ቀንስ ወደ 100 ወደ ስፒድ ይሄ እንግዲህ በጣም በጥንቃቄ ፎከስ አድርጋችሁ የሚሰሩት ነገር ነው ገና እየወጣን ነው 030 ስለዘርኩኝ አሁን ቦታው መለስኩት ግን ስፒዱ እንዳይወርድ 10 ዲግሪ ብቻ ጠብቀለት ትሪማርክ አያችሁ እንደዚህ ነው ነዳጇ አንዳንድ ሺ በወጣን ቁጥር እዚህ ጋር መጨመር አለብን 3000 ላይ ነው ገና በከፈው ፈቃድ ሁኔታ ይወጣል አያችሁ አሁን ብዙ ሰዓት አልሰራውም እዚህኛ ነው አንገቱን ትንሽ መለስ ወደ 10 ዲግሪ ከዛ ትሪም ከዛ ነዳጁ ትንሽ ጨምር 25 እንዲሆን ቀንሳል 220 መውጣት ያለብን ለማንኛች ስንጠብቃለሁ በ10 ዲግሪ ብቻ ነው የምንወጣው 5500 ላይ ደግሞ ስንደርስ ሌላችሁ ስፒድ ትኑ አጣጣው ወደዚህ ትንሽ አለፍ ይላል ከ030 መልሰው ተባለ ስለማንጠቀም ይሄን ወጭ ማድረግ ይጠይቃል በጣም አሪፍ ነው ስንጨርስ ስቴብላይዝ እናደርግ ካፍላፕ እንዘጋለን በ5500 ገና 4000 እንደገና ያለነው ኮመርሻል ፓይለት ቼክ ራይድ ፈተና ነው የሰራን ያለነው ሲጭቃ ነዳጇን እየጠበቀ አንድ ሺህ በወጣን ቁጥር ስለሚቀንስ ጨምርለታለሁ እንደዚህ ትንሽ ቀን ማነስ
ቅድም እኮ 0.30 የተባልኩትን 0.300 ነበር ያደረኩት በስተት 120 እንዳትለቅ አፍንጫ ከፍ ዝቅ በማድረግ የጠበኳት ነው። ትንሽ ከፍ አለች። ለምን ዲግሪ ቀነሰ? ከፍ ማድረግ አለብኝ ወደ 10 ዲግሪ እዚህ ጋር ስፒድ When you reach a cruise altitude of 5,500 feet, I want you to fly at a power setting of 22 inches of manifold pressure and 2,300 RPM, and configure the airplane for normal cruise flight. አያችሁ ልክ 5500 ስደርስ የምሰራው ነገር አለኝ እዚህ ጋር። አሁን እቺን የመጀመሪያውን 22 ቀንሳታለሁ። እዚች ጋር ቀነስኳት። አሁን የታችኛዋን ደግሞ ኮንትሮል እንትናርጌ 23 ቀነስኳት እና ክሩዝ ስፒድ እንዲሄድልኝ አፍንጫውን ቀንስ። አንድ ፖዝ ላድርገው እዚህ ጋር እርግጠኛ ለመሆን 21 22 ታችኛዋ ላይ ትንሽ ጨምርባት መሰለኝ። አይታይም እዚህ ጋር ነው። አይታይም ብዙ ግን እዚህ ጋር አልቲሜትሩ ደግሞ ከፍ እንዳይልብኝ እስቲ ፖዝ ላድርገው 21 23 ትንሽ አሁን መጨመር አለብኝ። ገርማችኋል? ከፍ በልመልሰ ደግሞ ወደ ይሄ እንግዲህ እዚህ ጋር ትሬን ማድረግ ይጠይቃል። ገባችሁ አይደል? እንደዚህ ዝቅ ከፍ ዝቅ አይቻልም። ከፍ ዝቅ ያው እንደ ኤክስ ነው የሚቆጠርባችሁ። ተረጋጋ ነበር። አሁን ትሬን ላድርገው 5500 ላይ ነው መቆም አለበት። በቃ እዛ ነው ተፈቀደላችሁ። ከዛ ካው ፍላፕ የሚባል አለ። shift 4 ይሄ ካው ፍላፕ shift 4 መዝጋት አለብን። ይላችሁ ይሄም የኤግዛሙ ፓርት ነው። ኢንጂኑ እንዳይቀዘቀዝ ነው ማለት በቃ እዚህ ጋር ካው ፍላፕ ዘጋሁን። ተረጋግቶልኛል። እስቲ ምን እንደምትለይልኝ አቻው ቆንጆ ሆኖልኛል። 5500 ላይ እሺ አይ ቲንክ ስህተት አይኖርም። ተሳልፈኛለች ያስባለሁ። ብዙ ስህተት አልሰራሁም። ክሩዝ ስፒድ በቃ ማለት ይሄ ነው። በዚህ በ5500 ላይ እንትናችን ይዘን ሄደናል። ካፍላፕ ዘግቻለሁ። ኢንጂን ኢንስትሩመንት 23 እና 22 የተባልኩት ማድረግ ያለው ከዚህ በላይ ቀጣይ ትእዛዝ ጭልባክሽ ሄዲንግ ጠብቅ ያለው አዲ ወጣ Okay, now I'd like አሁን ደግሞ ዲሞንስትሬት ጊር ዳውን ዲሰንት ቱ 3500 አለች። ጊር ዳውን ኦኬ። ጊር ዳውን ዲሰንት ለማድረግ ምንድነው ብታደርጉት መሰላችሁ? እዚህ ጋር ተመጡና እሺ ይሄን ጨረስኩኝ። እዚህ አለፍኩኝ ማለት ነው። ጊር ዳውን ዲሰንት manifold pressure 2 inches RPM 23 ካው ፍላፕ closed maintained altitude slow to ነው። እሺ እንደዚህ ሆኖ እሺ ጊር ዳውን demonstrate ጊር ዳውን ዲሰንት ጊር ዳውን ለማድረግ እሺ ፖዝ እንትን ላስተካክል። demonstrate a gear down descent to 3,500 feet. እሺ ቆይ ዲሰንት ነው። ጊር ዳውን ለማድረግ ስፒዱ መጀመሪያ 152 መቀነስ አለበት። እዚህ ላይ ይዤው አይ ቲንክ እንትን ነው የምትቀንሱት መጀመሪያ ጊር ዳውን ለማድረግ ስፒዱ ነው ወደ 15 manifold pressure yes level 3000 gear lowered maintain manifold pressure to 15 ቀንሰው ካው ፍላፕ closed አሱ ዘግቻለሁ። አሁን ስፒዱን ብቻ እዚሁ ላይ መጀመሪያ ወደ 15 ዲግሪ ሲቀንሰው ኢንጂኑን ማለት ነው ማውረድ ይጀምራል። ስፒዴ ማለት ነው እዚህ 5500 ሆኜ ከዛ ጊር ዳውን ማረጋው ልክ አሁን ነው 150 ሲወርድልኝ ጊር ዳውን አረጋለሁ እችላለሁ። አሁን እስከ 3500 ነው ሞርዶ እንደዚህ ያረግ ጊር ዳውን በቃ ገንዘብቼ ስፒዱ እንዳይጨምር እስከ 3500 ነው ሞርዶ ማለት ነው።
ፖዝ ላድርገውና ላሳያችሁ እዚህ ጋር ነው ያለው እሱ ኢንስትራክሽን ሴግመንት ደርሰናል የፈተናው ሌቭል 3500 ድረስ ሎወር ጊር ማኒፎልድ ፕሬሸሩ 15 ተጠብቃለሁ ካፉል አፕ ክሎዝድ ነው ቅድም ዘግቻለሁ ሜንቴን አልቲቲዩድ 3500 ድረስ ኦርዳለሁ ከዛ ደግሞ ክላይምብ አርግ ትላለች ፈተና ነው ጋይስ የኮመርሻል ፓይለት እሺ ፖዝ ያደረኩት ለቅ ያለው እየወረድኩ ነው ዲሰንት እቺን ብቻ 15 እንዳትበልጥ ለምን እሷ ከበለጠች ስፒዱ ከጨመረ እግር ዘርግታችሁ ከዛ በላይ መጨመር የለበትም አሁን ከ5500 በጊር ዳውን ዲሰንት አሳየኝ ያለችኝ ይሄው ያሳየው ይሄን ካለፍኩ ደግሞ ቀጣይ ተዘስጠኛለች አይ ቲንክ ቆንጆ አርግ ምንም አልነካውትም አሁን ኮንትሮልድ ነው አንድ ሺህ ብቻ ሲወርድ ወደ 15 ሎወር ዲዮን ስጭጋ 1000 ወርድ ቁጥር ከፍ ስለሚልብኝ ከፍ አረጋዋለሁ አይ ፈተና አሪፍ ነው ግን ደስ ይላል አትካበዱ እሺ አያችሁ ዲሰንት ያደርግን 3500 ላይ ሌቭል አድርጋለሁ ከዛ ደግሞ ከውጣት ለኛለች ወደ 6000 ምናምን ፕሮሲጀር ስላለ ፕሮሲጀሩን ጠብቄ መውጣት አለብኝ እሱ ነግራችኋለሁ አሁን ጊር ዳውን ዲሰንት ይሰራል አያችሁ እግር ተዘርግቶ እየወረድ ማለት ነው ምንም ጅቡ አላረኩም ኮንትሮል ዳይቺ ፕሌይና በጣም ወጣ ለምጃታለች ነው በተለይ ታዩታላችሁ አሁን መጠብቀው እዚህ እሺ 4000 ደርሻለሁ ወረቀቱን ያያየው ነው ሄዲንግ ቼንጅ ሜንቴን ኤር ስፒድ ሜንቴን ምናምን ክላይምብ ነው 6500 ደግሞ ውጣት ባላለው እዚህ ወረቀት ላይ ያያዩት ነው I want you to level the airplane out at 3500 feet with the gear extended and fly at a speed of 140 knots አያችሁ 3500 ስደርስ ደግሞ እንትን አርጓለች ሌቭል አርገውና እግር እንደተዘረጋ አቴን 140 ስፒድህን 140 አርገው አለች ስፒዱን 140 እንዲሆንልኝ ምንድን ማረጋው ሌቭል ሳረጋው ትንሽ ከ15 ዲግሪ ኢንጂኑን ጨመር አረጋዋለሁ ኦኬ ገብታችኋል አይደል ቀና አረጋውና ይሄ አሁን ቀና ሌቭል ካረኩት በኋላ ስፒዲ 140 እንዲደርስ ይሄው ከ15 ትንሽ ጨመር አረኩት እዚች ላይ እንዲይዘው ነው የፈለገችው ነዳጅ ትንሽ እስከ 19 እስከሰጠሁት I think it's nice ያ 140 አካባቢ ነው አሁን ጨምርለት 20 Now I want you to make a left turn to a heading of 210 degrees Okay 210 degree ጠፋለችኝ ትዛዙ ደግሞ አሁን 210 degree left ነው ያለችኝ left ወደ ፖዝ ማድረግ ትችላላችሁ እሺ ችግር የለም ጋይስ ለዛ ነው ፖዝ ያደረኩት ነገሩን ያስተዋላችሁ እንድትሄዱ 210 degree ማለት አሁን ወደ ስንት ነው ሄድኩ ያለሁት አናኔ ፍትፍት ይልባችኋል 30 ነበረ ሌፍት 210 degree 210 እዚህ ወደ ኋላ ዙር ነው ያለች ማለት ነው እሺ አሁን ታርድ ማድረግ ጀምሬያለሁ እዚሁ ላይ ሆኜ ማለት ነው አልቲቲዩድ ዝቅ ሲልባችሁ ትንሽ አንገቱን ቀና እግር እንደተዘረጋ ነው እንግዲህ ታያላችሁ አይደል አሁን መዘር ጀምሬያለሁ አያችሁ አልቲቲዩድን ቼዋች ያረኩ ነው እዚህ ጋር ትንሽ ዲግሪ ነው የሰጠሁት ግን 20 ዲግሪ ቢዞር አሪፍ ነው ያው 20 ዲግሪ ያረኩት በጣም በቃ ኮንትሮል እናረኩት በጣም ደስ ብሎኛል ራሴ በሰራሁት ፐርፎርማንስ ራስ ማድነቅ ባይሆንም ያ ከጊዜ ወደ ጊዜ ስታሻሽሉ ደስ ይላችኋል እዚህ ጋር ደግሞ ስፒዲንም ወጭ አደርጋለሁ ነዳጅ ሰጠዋለሁ ትንሽ 140 በጣም እንዳይወርድ ሰጠሁት እንትንም እንዳይወጣ አፍንጫንም ቀነስ መለስ አደርጋለሁ እንትኑ እንዴት እንደምንጠነቀቅ ባያችሁ አሁን የዘርኩ ነው 20 ዲግሪ ግን ስፒድ እንትኑን እየወረደች ቀና አደርጋታለሁ 3500 ስትባሉ 3400 እና 3600 ይቻላል እሺ ሁለቱም ባህል መጫወት ትችላላችሁ የዞረ ነው አያችሁ እዚህ ጋር ምልክት አድርጋለኛለች እዛ ጋር ነው ማቆመው እኔ ዋናው ነገር አልቲቲዩዱን ነው መጠበቅ ያለብኝ
ከፍም ዝቅም ሳይል እንዲዞር ማለት ነው። አሁን ዝቅ አለ ከፍ ማድረግ አለብኝ። ታች ዝቅ ሲል ግን ከአራት አላለፈም whatever አሁን ዝቅ ያለብኝ እንደዚህ ትንሽ ለውጦች ታደርጋላችሁ። አውቶ ፓይለት ላይ ስላለሆንኩኝ ደግሞ ነዳጁን ቀነስ እንዳይጨምር ከ140 እግር መዘርጋቱ እንዳንረሳ። እሺ የተባለው ዞር ያለው ሆልድ አደርገዋለሁ። አሁን ቀና አደርገዋለሁ። አሁን በዚሁ ከፍ በል ትለኛለች። ጥሩ ነው የሰራሁት። Let's raise the gear and begin a normal climb to and level out at 6,500 feet. አያችሁ አሁን ደግሞ እግርን አንሳና ፕሮሲጀር አለው። እግርን አንስተህ እግር አነሳለሁ፣ አፍንጫ ቀና አደርጋለሁ፣ እግር አነሳለሁ። ነዳጅ ሲንጨምር እዚህ ጋር መጀመሪያ እቺ ማኒፎልድ ይሄ ኢንጂኑን አይደለም ከታችኛው ያለውን ነው መጨመር ያለብኝ 25 ይሄኛውንም 25 አድርጓለሁ ሁለቱንም። መጀመሪያ ግን አሁን እዚህ እንዳለ እግር አነሳለሁ። ያ እግር አነሳ እግር አጠፍኩኝ። አሁን አፍንጫ ቀና ይደረጋል። ቀጥሎ በመቀጠል የታችኛውን 25 ይደረጋል። የላይኛውን ቀጥሎ 25 ይደረጋል። ይታያችኋል ይሄ ማለት ነው። እዚህ ጋር ይሄ የታችኛውን shift ሁለቱንም እችናችን ማለት ነው። አሁን አፍንጫ ቀና ይደረጋል። 10 ዲግሪ ክላይምብ ጀመረ። ያያችሁ ክሊን ኮንፊግሬሽን የሚባለው ይሄ ነው። ክላይምብ ወደ 6500 ይሄ ሁሉ ዛአየር ላይ የሚሰሩት ያው ፈተና ነው ጋይስ። ወረቀቱን እንዳሳየዋችሁ ነው። እዚህ ጋር ደርሰናል። እዚህ አካባቢ ወደ ሴግመንት 3 ልንገባ ነው። ከዛ የሆነ ቦታ ሄደ ረፍት ለኛለች ሃርቪ የሚባል አካባቢ። እሺ እዚህ ጋር ችግር ካለልኝ እቺኛዋን የጠበቃችሁ ኢንጂኗን ሞቅ ማድረግ አለባችሁ። አንድ ሺህ ስትወጡ አንድ ስቴፕ ይወርዳል። ማኒፎልድ ፕሬሸር የሚባለው አረ አንድ ስተሰራው ጋይስ ካውፍላፕ shift 4 ከናንተ ጋር ሳወራ ኤ ካውፍላፕ መከፈት አለበት። ዋው አሰንድ ስታረጉ shift 3 ይሄን እንዴት ዛሬ ግን ዘግቼ ሊሆን ይችላል ቆጥራቢ ሊሆን ይችላል እንደስተት ያያችሁ በአሪፍ አሁን በኖርማል አወጣጥ ስላለችኝ በ120 ነው አሰንድ ማድረግ ያለብኝ። ከፍ ላድርገው። አሁን መጣልኝ። ይሄም ራሱ ማስተካከል ነበረበት። ይሄንን ልቆጥርብኝ ይችላል ልጠለይ ትችላለች። ግን ብዙ ተጉዘናል አላውቅም። እስቲ እናየዋለን። 5000 ደርሰናል። ትንሽ ዘግቻለሁ እዚህ ላይ ካውፍላፕን ስከፍትና ያኛውን 120 ሳደርግ እዚህ ጋር ስፒዱን ቀንሶ አሰንድ እንዳደረግ አፍንጫውን 10 ዲግሪ እስከማድረግ ትንሽ ዘግቻለሁ። እሱ ካልተቆጠረ በስተቀር ወደሚቀጥለው ሴግመንት ታሳልፈኛለች። እሺ 6000 እየተጠጋን ነው። 6000 ሲደርስ ነው የማውቀው ወይ አም ሶሪ ትላለች ወይ ቀጣይ ሰስጠኛለች። ሁለት ትንሽ ስህተቶች አይቻለሁ ራሴ ላይ ሰራሁት። ይሄን ፈተና ልፌው አውቃለሁ። ለዚህ ነው ጋይስ 6000 ደርሰናል። ሬዝ ጊር ኤንድ ክላይምብ እያለች ነው። ምንም አላለችም። እንግዲህ አይ ዶንት ኖ እስቲ 6500 ላይ ነው ትእዛዙ ወይም ግምገማው የሚመጣው። እስቲ 6500 አሁን እንድረስ። እሺ ሌቭል ለማድረግ የተዘጋጀው ነው። ካውፍላፕ መክፈቴን እንዳረሳ ወደ 6500 እየመጣሁ ነው። የጸጥ ብላለች እንደምትላላቅ። እሺ 6500 መተናል። አሁን እዚህ ላይ 6500 ላይ አንድ ነገር መስራት አለብኝ። ወደ 22 እንትኑ መቀነስ አለብኝ። አንድ እሱ ነው። ከታች ደግሞ ኮንትሮል አድርጌ ወደ 23 መቀነስ አለብኝ። ባለታንተ ልጅ ጋጋ 23 አያችሁ ተፈቀደልኝ ማለት ነው። በጣም ደስ በሚል ሁኔታ ካውፍላፑንም shift 4 አንዴ ካውፍላፕ መዝጋት አለበት። ይሄንን እንግዲህ ሌቭል ያረኩ ስለሆነ ነው። አሁን ምትለኝ ስሙ እንግዲህ shift p shift 4 ካውፍላፕ ላጥፋው ዘግቻለሁ።
22 አንድ እዚህ ጋር ያየው ነው 21 23 በጣም ጥሩ ነው use GPS and proceed to Harvey Field And trimmed. I want you to activate the GPS and proceed direct to Harvey Field, identifier S43. Okay. አሁን Harvey Field ላይ demonstrate a gear down descent to እንዴ ይሄማ ሰርተናል gear down descent what is that Harvey Field ለማንኛውም እስቲ ላስገባ ምንድነው ያለችኝ S43 ያለችኝ እስቲ S43 Harvey ይሄውን S43 GPS ላይ አክቲቬት አድርጌዋለሁ ወደ ኋላ ነው 037 ዲግሪ ነው ግን በ6500 ነው ወይስ a gear down descent to I'd like you to demonstrate a gear down descent to 3,500 feet. Okay, a gear down descent ልክ እንደቀደሙ ማለት ነው እሺ እሱን ለማድረግ ምንድነው የምናደርገው ነዳጁን 15 እናደርጋለን ካውፍላፕ እንደዘጋ ይቆያል እሺ እንትኑ አዞራለሁ ወደ ሃርቪ እየዞርኩ ነው አቅጣጫውን 037 አይቻለሁ ጊር ዳውን ከማድረግ በፊት ይሄን የላይኛውን ኢንጂኑን እቺኛዋን እሺ ጊር ዳውን አሁን እግር ዘርግቻለሁ ከ6500 ወደ ሃርቪ ፊልድ ዞራለን አሁን ያዞርኩት ነው ጊር ዳውን ዲሰንት ነው ጊር ዳውን ዲሰንት ሲሆን 140 150 ስፒድ መብለጥ የለበትም መጠንቀቅ ይፈልጋል shift 3 GPS-ን እየዞረ ነው እሺ 29 ናutical miles ርቆ የሚገኝ ነው እዚህ ጋር የምንጠነቀቀው ነገር ምንድነው ጊር ዳውን ዲሰንት ሲናረግ ስፒዱ በጣም እንዳይል ወደ ሃርቪ እየዞርኩ ነው GPS ላይ አግኝቻለሁ S43 ባለች መሰረት ዛል ነው የምናርፈው በነገራችን ላይ አያችሁ ይሄ እንትኑ መቆጣጠር አለብኝ ሌላ ረሳሁት ነገር ያለ አይመስለኝም shift 3 የዞረ ነው ፕሌኑ 036 ዲግሪ ነው አይቻለሁ ትሪም በቆን ታረጋላችሁ ትሪም ያው ብዙ ነገር ተምረናል አይደል እዚህ አራተኛ ሌቭል እስክንደርስ ከኔ ጋር የነበራችሁ ብዙ ነገር ተምረናል አይደል እሱን አፕላይ ማድረገው አንዳንዱን ያው እዚህ አስተዋውሳችኋለሁ ሻሃርቬ ወደ ቢላ አቅጣጫ ይዣለሁ ከታቸው እንደምታዩት መስመር ተሰምሮልኛል ኢንክላይን 3500 ላታያችሁ ዲሰንት ሬቱን ነው መቆጣጠር ያለብኝ ስፒዱን መጨመር አይችልም ከ152 እግር መዘርጋቱን እንዳንረሳ ኢንጂኑ ደግሞ 15 በላይ ከፍ ሲል ዝቅ ማድረግ እንዳንረሳ በቃ እንትን ሄዲንጉን ይዣለሁ shift 3 ነው ይሄድን ነው 20 ምናምን ናውቲካል ማይልስ ነው ያለን ያው እዚህ ጋር ሬንጁ ማየት ይቻላል ከፍ ዝቅ በማድረግ ስለዚህ GPS ላይ አላስተማርኳችሁም ሃርቪ ነው የምናርፈው ማለት ነው እሺ ማቃሪፍ ነው 3000 አሁን እዛ ጋር ስደርስ አያችሁ አይደል ይሄኛው ፈተና ፌር ነው ኤክስፔክቴሽኑ ፌር ነው ግን ባለፈው እንደነገርኳችሁ ሁለተኛውና ሶስተኛው ፈተና በጣም ከባድ ነው ፕራይቬት ፓይለት እና ይሄ 45 ዲግሪ ዞረ አየር ላይ ሃይቱ ሳይቀንስ ምናምን የሚባለው ከባድ ነው ሁለቱን እና ኢንስትሩመንት ፍላይትም ላይ አይታችኋል 10 ዲግሪ ቶለራንስ ከባድ ነው ግን አሁን ተሰራኛ አሰራር አሪፍ ነው ቶለራንስ አለው እኮ እዚህ ጋር ግን አንድ ፖዝ ላርግና እዚህ ጋር ወረቀቱ ላይ ነው አሁን የደረስነው ስንተኛ ላይ መሰልኳችሁ እዚህ ሴግመንት 2 ላይ ሆኖ እዚህ ናቪጌት ቱ ሃርቬ ያው ናቪጌት አድርጌያለሁ አግኝቻለሁ ሃርቬ 25 ሚኒት ኦፍ ኤክሲት 20 ማይል ራዲዮ ምናምን ሃርቬ do not exceed 200 arrival at airport 200 ምናምን ስፒድ አትብለጥ do not exceed gear operating speed እሺ እሱ እየጠበቅኩ ነው lower flap for landing short fit landing ነው የምንሰራው ማለት ነው line up on runway 32 normal take off ከዛ በኋላ ነው እንግዲህ መጨረሻው ፈተና ኢንጂን ይጠፋባቸዋል አየር ላይ
እሱን ከእንግዲህ እስቲ ይሄን መጀመሪያ እንረፍና ኔክስት ስቴፕ አፕሩቭ ታደርግልን እስቲ እሺ የወረድኩን ወደ ሃርቬ አቅጣጫ ያው ከናቪጌት አድርጌ ሃርቬ ጋር እየደረስን ነው ግን እንደምታዩት ነው እሺ 3500 ነው አይደል እሱንም ወጭ ማድረግ አለብኝ ሻይ የለኝም ሻይ መጠጣት ትችላላችሁ እሺ 4000 እየደረስኩ ነው እዚህ ጋር ወጭ ማድረግ አለባችሁ እንደዚሁም እዚህ ጋር ከ15 እንዳይበልጥ ይሄኛው ኢንጂኑ ማለት ነው እሱንም ተቆጣጣራለች ቆንጆ አይነት አወራረድ ይሰራና ይሄን ፕሌንማ ችየዋለሁ የሚቀጥረኝ የለም አየር ላይ በነገራችን ላይ እዚህ ላይ ብትማሩት አየር ላይ ለመስራት ኳሊፋይ አድርጋችሁ እሺ ይሄ I want you to level the airplane out at 3,500 feet with the gear extended and fly at a speed of 140 knots. አያችሁት ተፈቀደልኝ አሁንም 3500 ላይ ሌቭል አውት አርግና እግር እንደተዘረጋ ግሬክሰን ኤንድ አቴን 140 ዲግሪ አቴን ስትለኝ ይሄን መጨመር ማለት ነው እዚህ ኢንጂኑን ለምን ልክ አሁን ሌቭል ሳረጋው 140 ላይ ነው ያለው ታርለ እሱ ይቀንስብኛል ኢንጂኑ ይጨምራል አይጨምረው ነው የምታይ ማለት ነው እሷ ደስ የሚል ኮንትሮል የሆነ አወራረድ ነው አሁን ይላችሁ ቀና አረጋዋለሁ Since you'll be landing at Harvey Field, I want you to begin a high-speed descent when you're 15 miles from Harvey Field. During the descent, do not let your power increase to more than 22 inches of manifold pressure. Nor do I want you to exceed an airspeed of 200 knots. Your objective is to descend to 1,500 feet, which is approximately 500 feet above the traffic pattern altitude at Harvey Field. አያችሁ ቀጣይ ትዕዛዝ አገኝተናል ለማረፍ አልፍ ያለው ያለፈችው ሄዱ ነው እንጂ አለበዚያ ኤኒ ታይም ተቋርጣቻለች እሺ ቢግን የሃይስፒድ ዲሰንት በ1500 ፊት ልክ 1500 ፊት ድረስ አሁን ሃይስፒድ ዲሰንት መውረድ አለብኝ እንግዲህ ሃይስፒድ ዲሰንት ማለት እግር ተዘርግቶ አይደለም ማለት ዲሰንት ቢግን የሃይስፒድ ዲሰንት እስከ 1500 ድረስ ያው እግሬ ማጠፍ አለብኝ ሃይስፒድ ዲሰንት ለማድረግ ማለት ነው do not exceed 22 inch of ይሄንም ከ22 እንዳታስበልጠው ብላኛለች እሺ ያው እግር ማጠፍ አለብኝ ግን ይሄንን መቼ ነው አልክ ያለችኝ shift 3 21 ናutical mile ላይ ነው ያለው GPS ላይ እሷ ያለችው ይሄንን መሰራው 15 begin high speed descent at 1500 feet do not exceed 20 inch or ምናምን ኖት ሃይ ስፒድ ብላ ደግሞ እንደገና 200 ኖት አትብለጥ ነው እሺ ያ እግር ይቅድ በመጠፍ አለብን እሱን ለመስራት እንጠብቃለን ይሄኛው 15 አሁን ያለችን ቢግን ሃይ ስፒድ ዲሰንት አት 1500 አሁን ነው የተባልኩት እግር አጥፋለሁ አሁን ሃይ ስፒድ ዲሰንት ላስጀምረው ነው ጋይስ ወዳጁ ወደዚህ ከፍ አረግልታለሁ ግን የሆነ 50 ማይልስ ይቀርና ያለችን እሱ ላይ ነው ልጅ የረሳሁት ከ200 እንትን እንዳትበልጥ ብላኛለች እስቲ ግን 15 ማይልስ ይቀር ነበር ያለች ቀርሜ ጀመርኩ እንደ እስቲ እሱ ላይ ነው እንግዲህ የተረሳው አው 200 እንዳይበልጥ ብለኛለች ያያዩት ነው እዚህ ጋር ወጭ ያረኩ ነው 200 ሃይ ስፒድ ቢሆን እና እንትኑ ከ22 እንዳይበልጥ ብላኛለች RPM ኦኬ ጥሩ ነው እንግዲህ ሃይ ስፒድ ዲሰንት ወደ 1500 ጫማ ወደ ሃርቬ ማለት ነው ሁለት መቶ እንዳይበልጥ መጠቀቅ አለብህ የሃይ ስፒድ ጀምራለሁ shift 3 ሃርቬ ለመድረስ አያችሁ ያው 190 አካባቢ ስፒድ ማድረግ በጣም ሃይ ስፒድ እየሰራን ያለነው እግር ተዘርግቶ ያው ሃይ ስፒድ አይደረግም እሱን ፈተነች ማለት ነው
አያችሁ ሃርቬ ለመድረስ 14 ናውቲካል ማይል ይቀራል ሽፍት 3 ወራድ 5 ድረስ ከውጭ ማሳያችሁ ምን ሰራው እንድታዩት ነው ሽፍት 3 ያ ሃርቬ ለመድረስ 12 ናውቲካል ማይል ያ 1500 አሁን እዚህ ጋር አያችሁ ክሩዝ አዚስ አቲቲዩድ አንቲ ጌት ክሎዘር ቱ ሃርቬ ያለች 1500 ነው በቃ ከዚህ በኋላ መጠበቅ አለብኝ አያችሁ 1500 ገብተናል ከዚህ ከፍ ማለት የለብኝም ከፍስ ቅማ እስከ 1400 ይችላል እዚህ ጋር ትሪም ለማድረግ እየሞከርኩ ነው ክሩዝ አዚስ አንቲል ዊ ጌት ክሎዘር ቱ ሃርቬ እሺ ሃርቬ ለመድረስ ያው 11 ናውቲካል ማይል ይቀረናል ይሄን ሜንቴን አደርጋለሁ በቃ እዚሁ ሃይ ስፒድ እና በቃ ችንጃለሁ ከላይ ጽሁፍ መጥቷል አይታችኋል ፈተና የተፈተነው የኮመርሻል ፓይለት ፈተና ነው 30 ደቂቃ ፈተና ነው ሴግመንቶችን ያለፍን ነው ጥሩ ሁኔታ ነው እየሄድን ያለነው አሁን ለማረፍ እንግዲህ ተጠጋን ነው ሻምስ መቶ ላይ ክሩዝ ያደረግን ነው ወደ ሃርቬ እዚህ ጋር 9 ናውቲካል ማይል የቀረን ሃርቬ ላይ እረፍ እንደምትለኝ እርግጠኛ ነኝ ሽፍት 3 ያ ፈተናው ገና ተነስቶም የኢንጂን ፌለር ስራም አለው ግን ደስ ይላል ብዙ ፓርቱን ሰርተነዋል ሻምስ መቶ ጠብቄ እየሄድኩ ነው ሃርቬ ትእዛዝ እስኪመጣልኝ 7 ማይል ይቀረናል በግራ በኩል እንደምታዩት የሃርቬን ጎል አላደርግላችሁ እቺ ሃርቬ ማለት ጂፒኤስ አጠቃቀም ሁሉ ቼክ አድርጋኛለች ሽፍት 3 አረ ዝቅበል ከፍ አለ ወደ 6 ግን መለስኩት በሁለቱ መሃል ማጫወት አለባችሁ 100 እንትን ነው ቶለራንሱ ሽፍት 3 ሃርቬ ለመድረስ እዚህ ጋር ነች 6 ማይል ይቀራል እንዴ ከፋለ አልቲቲዩድ ከፋለ ሳላስተውለው ይሄ እኮ ማርክ ያስቀንስብሃል እኮ እንዴ እስከነጭራሹ ሄዲንግ ማንከ ማርክ ማስቀነሳ ካረፍኩ በኋላ ወደ ኔክስት ሴግመንት አታሳልፋችሁ መሰለኝ እንትኑ በጣም ተጠንቃችሁ ከያዛችሁት ይሄ ፈተናውን አትስሞክራችሁ የሚቀጥለው ሴግመንት 1500 ድረስ ነው የተባልኩት ያው ያቺ አሁን መጣች ትመጣለች አሁን ናቪጌሽን ሲቀየር አየሁት ትሬን ወደ ላይ ሽፍት 3 4 ማይል የቀረን ትእዛዝ አሰጠችኝ traffic for runway 14 at Harvey Field. When you have an idea about how you'll enter the downwind, you can descend to a traffic pattern altitude of 1,000 feet. Configure the airplane for landing and enter the downwind leg for right traffic. I want you to make a short field landing on runway 14 and come to a stop on the runway as soon as possible. Oh, እንድናርፍ ተፈቅዷል guys. When you're ready, descend to 1016 ድረስ መውረድ ትችላለህ ብላኛለች። እሺ እንዴት ነበር ረፍ ያለችኝ? ቆይ ይሄ ሃርቬ የሚባለውን በደንብ ላይ አንድ ጂፒኤስ ላይ እሺ ነው ሃርቬ
down configure for a make a short field landing okay ዞሬ ተዞዞሬም አልፋለሁ በዛ በኩል ከሆነ shift 3 እሺ ኒውስቲክ እንደዚህ ከውጭኛው አሁን ዞሮ ለላንዲንግ እንግዲህ ኮንፊገር ለማድረግ አንደኛ ስፒድ መቀነስ ነው ስፒድ መቀነሳለሁ ጊር ዳውን አደርጋለሁ ማለት ነው 15 አረኩት እግሩን ነገር ለመዘርጋት ማለት ነው ፍላፕም አደርጋለሁ ትንሽ ቆይቼ ዲሰንድ ነው እንጂ ዲሰንድ ማለት መጀመር አለብኝ left አሁን መዞርም አለብኝ shift 3 ያራጁስ ለቀነስኩት ለጊር መጀመሪያ እግር ለመዘርጋት ስፒዱ መውረድ አለበት ከ150 አካባቢ ያ ዲሰንድም ያረኩ ነው እስከ 1016 shift 3 3 now gear down ገንዘብ ቻለው 1016 ስላለች ከዚህ በታች ባለው ጥሩ ነው ግን አርቤ ታይታኛለች የታለች አርቤ 3 እንዳይሰጣለ ማየት አለብኝ ኤርፖርቱ ኦኬ ዝም ብዬ ዳውን ዋን በዚህ ልሂድና ዞሬ ነው የማረፈው ማለት ነው shift 3 ላይ አሁን በዚህ ኮንዲሽን ከተስተካከለ ዞሬ ለማረፍ እችላለሁ ስለአጥፋለሁ ለመስኮት እንመልከት ራንዌይ አይ ቲንክ ኤርፖርት ይታለ ለጎን ያለፈው ነው ጋር shift 3 አሁን ትንሽ ሄደት ብለን ዞረን እንመለሳለን አቋላችን ከጎን አዛ ሜዳ አካባቢ መሰለኝ ብዙራ ነው አሁን የዞር ቪዲዮ አሪፍ ነው 100 ምናምን 400 ግን ወጣሁ ነገር ቀንሰው እዚህ ጋር ነው የማያስዘው ያ 120 ከዛም ቀንስ ፍላፕ አንድ ዶት ሰጣሁት ስፒድ ወደ 100 ምናምን እየወረደልኝ ነው አሪፍ ነው 120 ከዛም ቀንስ ፍላፕ አንድ ዶት ሰጣሁት 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 120 ከዛም ቀንስ ፍላፕ
ስፒድ ወደ 100 ምናምን እየወረደልኝ ነው። አሪፍ ነው። ፖዝ እናርግና አሁንም ሃርቪ እርቀቱን ለማወቅ እንደገና አክቲቬት
ኦኬ 4 ማይል ሽፍት 3 አይ ማውረድ ብዙ የለብኝም በነገራችን ላይ ሃርቬ ራሱ ስንት ነው አልቲቲዩዱን እዚህ ጋር ማየት አለብን ከታች እቺን እንደዚህ ጠቅስ እናረጋት ወይም ይልቀው ይመለስ የላኛውን ሃርቬ 10 ፊት ነው እሱ መሰለኝ 10 ፊት የሚለው ኦኬ አየሁት በቃ ታይቶኛል ናይስ ትራፊክ ፓተርን አልቲቲዩድ ከፍ በል ያለኝ ነው ነዳጅ ሰጠሁት ስትሬት ዘራን ወይ ነው የመጣው ያለውት ግን ከዚህ በኋላ መውረድም ከተቻለ ቆንጆ ነው እስቲ አይቼዋለሁ እዛ ቀይ ላይት በርቷል ሽፍት ስትሪም ፖዝ አድርገን እቺን ክሊር ብንላት yes ጥሩ ነው ሽፍት ስትሪም ያቃናል ስለታየን እንደዛ በኩል መዞር አለብን ምልክቶች ሽፍት ስትሪም ፖዝ አንዴ ሽፍት ስትሪም አድርገን እንየው ይሄን ጎል አድርገን yes አሁን ወደ ራዲዮ ሄደናል ቆንጆ ነው እንግዲህ ሾርት ፊልድ ራንዌይ ሾርት ፊልድ በመሆኑ ነዳጅ ቀንስ አድርገን መጠጋት ያለብን በጣም ወረድኩ እኮ ገና ሳደርስ ስላፕን ጨመርኩበት ስፒድ 0 እስቲ ካውጭኛው መተናል ራዲዮ ላይ አወራትም ኦ ማይ ጋድ ራዲዮ ግባ ምንትለኝ የሆነ መምህሯ ወይኔ ጋይስ መሀል ላይ ጥፍት ያልኩት በቃ አላስቀጠለችም You did not climb at about 120 knots. Okay, good. You did not maintain your cruise altitude. Unfortunately, I have to end this check ride. Yeah, Zini does no guys. Flying or in the flight. I'll be ready to fly with you when you want to try to check ride again. Guys, segment እዚህ ድረስ በጣም አሪፍ ሄደናል ፈተናው ላይ ግን የአራተኛውን የሶስተኛውን ሴግመንት ለመስራት አልታደልንም ምክንያቱም ስተታ የሰራው አለ ብላ ያው ድጋሚ አስኪዳኛለች ግን ጥሩ ሄደናል ያው ላንድ ኤንድ ስቶፕ ኦን ራንዌይ የሚለው ላይ ትንሽ ከራኔ ወጣ ብዬ ነበር ላይን አፕ አድርገን እንደገና ተነሳ ስራ የሚለው እንግዲህ አልፈቀደችም ለጊዜው እንደግመዋለን እንግዲህ የፈተናውን ከግማሽ በላይ ሰርተን አይተናል ሾርት ፊድ ላንዲንግም ሰርተናል በመሃል ላይ ቪዲዮ ይጣፋ ብሎ የነበረው መሃል ላይ ቲክቶክ አንዳንዴ ይሄንን የሚገጣጠም ነገር ያመጣባችሁና ግጥም እያለኝ እንደሆነ አላየሁም ነበር ለቼክአፕ ይሁን ለምን አላቀም ቫንተን ስናረግ ላይቭ ላይ እንደዚህ የሚያደርገው ነገር አለውና በጣም ጥሩ ሄደናል በቃ ከአራቱ ሴግመንት ከሶስት ሴግመንቶች የመጨረሻው ብቻ ነበር የቀረን ግን በየሴግመንቱ ላይ ፈተና ስታታችሁ ተቆጥሮ ድጋሚ ስሩት ስለምትባሉ
አስተማሪዋ ፓስ ማሳለፍ ትእዛዝ መስጠት አለባት። ለማንኛውም ሃርቪ ላይ አርፌያለሁ። ያው ይሄን ይመስል ነበር ያ እንትናችን እንደዚህ ዞረን ሃርቪ ላይ አርፈናል። አሪፍ ነበር። ያው ቀጥሎ የሚቀረው ምንድነው እንደገና አስነስታ አየር ላይ ከወጣን በኋላ ሞተር ታጠፋና ኢመርጀንሲ ላንዲንግ መስራት ትችላለህ ወይ የሚለውን ትፈትናለች። እሱ እንግዲህ ደጋግመን ይሄን እየሰራን ነው እዛ ሌቭል የምንደርሰው። ከመሃል ወይም ከመጨረሻው ስቴፕ መጀመር የሚባል የለም። እንደገና ነው ፈተናው ሙሉ ቢሰራ ያው ፕራክቲስ ይሆናል። ሌላ ጊዜ እንሰራዋለን። ይሄንን ግን በቪዲዮ ለቅላችኋለሁ። ይሄ ራሱ አሪፍ ነበር። መልካም ቀን።